ሰላም ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? በሌላ ሐሳብና አይዲያ ተመልሼ መጥቻለሁኝ። በባለፉት ስራዎች እንግዲህ ላይክ፣ ሰብስክራይብ፣ ኮሜንት ስታደርጉ ለቆያችሁ ልቦናዬ ክፍት አድርጌ በጣም ነው ማመሰግነው። በጣም አመሰግናችኋለሁ። አሁንም ይሄን ቪዲዮ ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። ዛሬ እንግዲህ በሄሉና በናቲ የፍቅር ጉዳይ ምን ይመስላል የሚለውን ነገር ነው ይዤላችሁ የመጣሁት። የሁለቱ እንግዲህ ጥንዶች የፍቅር ሁኔታ በጣም እያነጋገረ ያለና ሰው በጣም አፉ ላይ ሄሉ ናቲ የሚሉትን ነገሮች አየሁኝና እስቲ ቆይ ይሄን ነገር ለምን ለተመልካቾች ይዤ አልመጣም ምናምን ብዬ ነው የመጣሁት። ሁለቱ እንግዲህ እንደሚታወቀው ከበፊት ጀምሮ ጓደኛ እንደነበሩና በቃ ከልጅነት ጀምሮ አብረው እያደጉ እዚህ ድረስ የደረሱ ልጆች እንደሆኑ ያው እናንተም ታውቁታላችሁና አሁን እሱ በነበረው በውጭ ሀገር ቆይታ ያው ከሷ ጋር ትንሽ ጋፕ ነበረ። አሁን ላይ ደግሞ እያሳለፉ ያሉትን ነገር ስታዩ በቃ በየሰውና በየሚዲያው በጣም መነጋገሪያ ሆኗል እና የናቲ በቃ የፍቅር አሰጣጡን ሳየው ለሷ ያለውን ሪስፔክት አውሮፓ ላይ እውነት ፍቅር እንደዚህ ይሰጣል ምናምን ነገር ብዬ ነው ሳስብ የነበረውና ሳየው የልጁ በቃ እንክብካቤው ሄሉን የሚይዝበት መንገድ ሳየው አጀብ ነው እውነት አጀብ የሚያስብል ነው። እና ብዙ ጊዜ ቪዲዮዎቹን አያለው ግን እንደዚህ ትኩረት ሰጥቼው ምናምን ነገር እንትን ያልኩት ነገር አልነበረም። እና በቃ ልክ ሮሚዮ እና ጁሊየት ፍቅር ታውቃላችሁ አይደል? በቃ ያን ነው ያስታወሰኝ። እና በቃ ፍቅር አሰጣጡ የሚሄድበት መንገድ እሷን ትሪት የሚያደርግበት መንገድ በዚህ አሁን እኛ ባለነው ጄኔሬሽን ማለት ነው በእውነት እውነቴን ነው የምላችሁ ምንም በቃ ይሄ እንደዚህ ብለህ የምገልጸው ነገር አለ። አሁን በእኛ ጊዜ ላይ አሁን ይሄ እንደዚህ ትሪት ይደረጋል ምናምን ነገር እኔ አይቼም አላውቅም። እና ትሪት የሚያደርግበት መንገድ እሷን የሚንከባከብበት መንገድ ሳየው በስማ በቃ እሷ ካሳለፈችው ነገር አንጻር ሲታይ ልጅቷ የሚገባትን ነገር ነው ያገኘችው። የሚገባትን ትሪትመንት ነው እያደረገላት ያለውና ምንድን በቃ እዛ ጋር በቃ ከአውሮፓ አይቶ እንዳለ አውሮፓ ላይ ምናምን እንደዚህ ፍቅር ትሪት ያደርጋሉ ምናምን ነገር እንዳለ ያው በፊልማቸው ምናምን ነገር አውሮፓ ላይ የምናየው ነገር ነው። ግን ከየት አምጥቶት ነው በቃ ይሄ ፊልም ላይ የማየው ነገር ነው በቃ ትሪት እያደረጋት ያለበት መንገድ ማለት ነውና የሰው አፍ ውስጥ በቃ እንደዚህ ገብተዋል እነዚህ ልጆች ሲባል በስማም ይሄ ከሰው አፍ መግባት አይደለም። አሁን እኛ ያለንበት ክፍለ ዘመን ላይ እያንዳንዱ ወንድ ሴት ልጅ እንደዚህ ትሪት ቢያደርግ በቃ ሪሌሽን ላይ በቃ እኔ የምመኘው ሪሌሽን በቃ እንደዚህ አይነት ሪሌሽን ነው። በቃ አሰጣጡ እዛ ጋር እንክብካቤው ከንግግሩ አንጻር የበሰለ ንግግር ከአስተሳሰቡ እዛ ከመናገሩ በፊት ነው ልጁ አስቦ የሚናገረው። እሷን ያስቀይማል ላያስቀይም የሚለው ከንግግር እንኳን አንጻር ሰሞኑን ከለቀቁት ቪዲዮ አይቻለሁ። እና ከመጀመሪያው እሷን ሰርፕራይዝ ካደረገባት ነገር ጀምሮ ሳየው በቃ እውነት ሰው ይከሳል ፈጣሪ ይከሳል። ልክ እንደዚህ ነው። የሆነ ነገር ስትጀምሩ ሪሌሽን ስትጀምሩ የሆነ ነገር ኦብስታክል ሊገጥማችሁ ይችላል። እና የሆነ ኦብስታክል ሲገጥማችሁ በቃ ለበጎ ነው ብላችሁ ማሰብ አለባችሁ። እውነት ነው። እና ልጅቷ ካሳለፈችው ነገር አንጻር ሲታይ አሁን ያለችበትን ሁኔታ ስታዩ እኔ ፈጣሪ የሆነ ነገር በህይወቴ ውስጥ አምጥቶ ሲወስድ ከዚህ በኋላ አላማረርም። እውነት አላማረርም። ፍቅር እንዲሰጣል እንዲያሁን እኛ ሀገር ላይ አይሰጥም። እውነቴን ነው ብላችሁ አይሰጥም። እኔ ሲሰጥም እና እንደዚህ ሪሌሽን ውስጥም ትዳር ውስጥ እስከ ትዳር የደረሱትም ሰዎች ያውቃለሁ። ግን በቃ አሁን ከአይን ያውጣቸው ነው ይሄ ነገር እስከ መጨረሻ ፈጣሪ እንዲያዘልቅላቸው ምንም ዝንፍንፍ ሳይ ነገሮቹ በዚሁ በቃ ቀጥለው ለፍሬ እንዲያበቃቸው ነው የኔ ምኞት ማለት ነውና የመጀመሪያው ከዛ ድረስ መጥቶ ኦሬዲ ለፍቅር ብቻ ነው ይሄ ልጅ የመጣውና እሱ ያለችበትን ሁኔታ አስቦ ምናምን የመጣውና ከዛ የከፈለውን መስዋዕት ስናይ እንኳን ከዛ ድረስ መጥቶ እሷን አግኝቶ እሷ ከተጎዳችበት ነገር እንድትመለስ ያደረገበት መንገድ፣ እንድታገግም ያደረገበት መንገድ፣ እንድትስቅ እንድትጫወት ያደረገበትን መንገድ ሳይ እኔ ምናልባት የሆነ ፓወር ተሞልቶብኝ ካልሆነ በአንዴ እንዲህ ሴት ልጅ ከነበረችበት ነገር ላይ እንዲቀይር አድርጎ ማምጣት በጣም ነው የሚከብደው ለእኔ ማለት ነው። እና ልጁን ናቲን አፕሪሼት ሳላደርገው ማላልፍበት ነገር ነው።
እኔ በነገራችን ላይ ከሱ ብዙ ነገር ተምሬያለሁ። ትዕግስትን፣ እንደገና ደግሞ መስዋዕት ምን ያህል ለሚወዱት ሰው ምን ያህል ሊከፈል ይችላል የሚለውን ነገር በቃ እኔ የትኛው ሰው አሁን ከአውሮፓ ድረስ በአንድ በጣም የሚወዳት ልጅ ተጎድታለች፣ በቃ ማግኘት አለብኝ ምናምን ብሎ የሚመጣ ሰው ጥቂት ነው። እኔ ምን ሊኖርም አይችልም። በፐርሰንት እንኳን ብናሰለው በጣም እንዴት ነው በቃ እንደ እንትን ነው የምንለቅመው እና ከዛ ድረስ መጥቶ ያደረገውን ነገር ስናይ ሰሞኑን አሁን ትላንትና ነው ከትላንት ወዲያ የሰሩት ቪዲዮ አለ። እዛ ላይ ራሱ በቃ አይ በቃ መለያየት አለብን እኔ ለሌላ ሰው ልዳር ነው ምናምን እንደዚህ ቤተሰቦች የመጣው ምንም እንትን አላለም። እሱ ስለከፈለው መስዋዕት ምናምን ነገር አላሰበውም። ግን አስበሽበት ነው ጀስት እንዲህ ነው። አሁንም ስለሷ ተመልሶ መውደቅና አለመውደቅ ነው እየተጨነቀ ያለው እንጂ ስለሱ ተመልሶ እሷን ማጣት ማፍቀሩ በቂ እንደሆነ ገብቶታል። አንድ ሴት አፍቅሮ አንድ ሴት ተመኝቶ እስከምን ድረስ መስዋዕት ይከፈላል፣ እስከምን ድረስ ለሴት ልጅ ወይም ደግሞ ለፍቅር መስዋዕት የሚከፈለውን ነገር አሳይቷል። በቃ እስከ መጨረሻ አይተነዋል። እና እዛ ጋር እንለያዩ እንኳን ስትለው እንደው በቃ እሱን ለማወቅ እሱን ምን ያህል ለኔ መስዋዕት የሚከፍላል የሚለውን ነገር ለማየት ነው ያንን ቪዲዮ የሰራችሁ በእርግጥ ማለት ነው። ግን እዛ ጋር ስናየው እሱ አሁንም ተመለሰሽ እንዳትጎጂ ጀስት እንደዚህ ነው አስበሽበት ነው ምናምን ነገር ነው። አሁንም የሚያስበው ስለሷ መጎዳትና ስለሷ አለመጎዳት ብቻ ነው የሚያስበው። ስለሱ ምንም በቃ ምንም የሚያስበው ነገር የለም ይሄ ልጅ። እና እንዴት ነው እኔ በዚህ ልክ አሁን እውነት እኔ ወደ ራሴ እንኳን ነገሮችን ሳመጣ እንዴት ነው በዚህ ልክ መስዋዕት ልከፍል የሚችለው በፍቅር ላይ የሚለውን ነገር እኔ በራሴ አሁን አምጥቼ ሳየው ለራሴ ያለኝ ነገር ያሳስበኛል። ምክንያቱም ኖ አንካር እንደዚህ በእንደዚህ የትኛውም ሰው ማንም እንደዚህ አይነት መስዋዕት ይከፍላል ምናምን ብዬ ሌሎች የሉም አይደለም። ግን እኔ ባየሁት ልክ ልጁ በቃ ከዛ ድረስ መምጣቱ ይሄንን ነገር በራሱ ኃላፊነት በራሱ ህይወት እንትን ወስዶ ጀስት እዚህ ድረስ አሁን እኮ ጀስት እሱ አምራ አልፈለገም እንኳን ብትለው በቃ መልካም ህይወት ያርግልሽ ብሎ ቀጥታው ጓዙን ይዞ ወደ መጣበት ሊመለስ ነበር። እና እንደገና ተመልሶ ተይ እንደዚህ ያነቀላት ቀልጅ ቢያንስ በቃ ሌላ ቀልዶችን ፈልጊ፣ ሌላ ፕራንክ ፈልጊ ነው ያለት። እና ለሌላ ጊዜ እንደው በፍቅር ውስጥ በእንደዚህ በእውነተኛ ፍቅር ውስጥ እንደዚህ አይነት ፕራንክ እኔ መስራት አልፈልግም። እና ሄሉም እዛ ጋር ደግሞ በቃ ፕራንኩን መስራቷ ፕራንኩ አሪፍ ነው፣ ግን እንደው በእንደዚህ አይነት መልክ ባይሆን በትክክለኛው ፍቅራችሁን የምታጣጥሙበት ጊዜ ነው። አሁን ላይ ለወደፊት መስመር የምትዘረጉበት ጊዜ ነው። እና በዚህ ልክ በቃ እንደዚህ አይነት ነገሮች ውስጥ ባትገቡ ደስ ይለኛል። ግን ኦልሬዲ ናቲ በቃ አፕሪሼት ሳላደርገው የማልፈው ልጅ ነው። በናቲ እይታ ውስጥ ሄሉ ምን አይነት ቦታ አላት ብትሉ ልክ ኪዩን በቃ አንድ ንግስት ሴት ምን ያህል ልትከበር ትችላለች፣ ምን ያህል ትሪት ልትደረግ ትችላለች፣ ምን ያህል በቃ እንክብካቤ ያስፈልጋታል የሚለው ለአብዛኛው ሰው ትምህርት አድርጎ የሚሰጥ ትምህርት አዘል ወይም ደግሞ ትልቅ ትምህርት የሚያስተላልፍ ነው። እኔ አሁን ሰሞኑን የእነሱን ቪዲዮ ካየሁት በጣም አብዛኛው ነገር ትምህርታዊ ነገሩ ይበዛል በጣም በቃ ምክንያቱም እዛ ጋር እሱ ያስተላለፈው ነገር አብዛኛው ወጣት አሁን ለምሳሌ ዝም ብሎ በአየር ላይ ሪሌሽን ውስጥ ከሚገባ ጀስት በእንደዚህ አይነት መንገድ እየተማረ በቃ ስታግናንት ቋሚ የሆነ ነገር ሪሌሽን እንደዚህ ቢጀምር አንድ ወጣት በቃ ህይወቱም ላይ ውጤታማ ይሆናል፣ በህይወት ውጤታማ ይሆናል። ማንነቱን አበክሮ ጠንካራ የሚሆንበትን መንገድ ይፈልጋል። እና እዛ ጋር ሄሉ እንዶ ፕራንኮቹ እንዶ እንዲህ ማንነት ላይ የተፈታተነ ባይሆን ሪሌሽን ላይ የተፈታተነ ባይሆን እኔ ደስተኛ ነኝ። ምክንያቱም በቃ ፕራንኮቹ መስመር ቢለዩ የእናንተን ማንነት ባይጋፋ የእናንተን ሪሌሽን ላይ ፈተና የሚያመጣ ነገር ባይሆን ጥሩ ነው። ምክንያቱም እናንተ ላይ አፍ በዝቷል እና አፍ ስለበዛባችሁ እንደዚህ አይነት ነገሮች ክፍተት ባትሰጡ መስመራችሁን ይሁን ክፍተት ባበዛችሁ ቁጥር የሆነ ነገር ክፍተት ስትሰጡ ሰው የሆነ ዘሎ የሚገባበት ነገር አለ፣ ኢንተርፌር ያርጉ እንትን ብሎ የሚያደርግ ነገር አለ። እና በእያንዳንዱ በምትሰሙበት ቪዲዮ ላይ ራሱ በቃ እያንዳንዱ ነገር ጥንቃቄ ማድረግ አለባችሁ። አፍ የበዛበት ነገር ደግሞ ጥሩ ስለማይሆን ሪሌሽናችሁ ላይ ግንኙነታችሁ ላይ አበክራችሁ ጠንካራ ሊያደርጋችሁ የሚችሉትን ስራዎች ማስተላለፍ ያለባችሁ እና ስራዎቻችሁ አሪፍ ናቸው። የምትሰሩበት ሪሌሽናችሁ በጣም ስሙዝ ሪሌሽንሺፕ የሚባል ይሄ በቃ እና የመጀመሪያም ፍቅር የሚተካ ነገር እንደሌለ አይቻለሁ። እኔ የመጀመሪያ
ሪሌሽን ምን ነበር የመጀመሪያ እሱም ባገኘው ያው ደስ ይለኝ ነበር። የመጀመሪያ የሚባለውን ነገር ባገኝ ቢመለስ ለኔ በቃ ባስታውሰውና ነገሮች እንደዚህ ባክ ቢያደርጉ ደስ ይለኛል። ግን የእናንተ ደግሞ አሁን ድጋሚ ቻንስ የማይሰጠው ነገር በቃ ይሄ የመጀመሪያ ሪሌሽናችሁ አንቺም የመጀመሪያሽ ነው፣ እሱም ደግሞ በቃ እንደዛ ነው። የመጀመሪያው እንደሆንሽ አንቺ ታውቂያለሽ። እና እዛ ጋር ከዚህ በኋላ ክፍተት ሳትፈጥሩ ወደፊት አንድ ሁለት እርምጃ ሊያስኬዳችሁ የምትችሉበትን ስራ ነው መስራት ያለባችሁ። እና አብዛኛው ወጣት ደግሞ ከእናንተ ምን ይማራል? ደግሞ ስህተትን ማርሞ መገናኘት አንድ የተሻለ አመለካከት ስለሆነ ደግማችሁ ከተገናኛችሁ በኋላ ያለፉትን ስህተቶች መድገም የለባችሁም። እና ሪሌሽናችሁ ግንኙነታችሁ በጣም የሚያስቀና ነው። እና ከናቲ አብዛኛው ወጣት ሊማር የሚችለው ነገር ጥንካሬን፣ ተስፋ ለመቁረጥን እና ተስፋ በቆረጡበት ነገር ላይ ደግሞ ፈጣሪ እንደሚገባ ያሳየበት ነገር ነው። እና ሄሉም ደግሞ ካሳለፍሹ ነገሮች አሁን ያለሽበት ሁኔታ በጣም የተካሽበት መውደቅ እንዳለ ሁሉ መነሳት እንዳለ፣ በመውደቅ ውስጥ ደግሞ ምክንያቶች እንዳሉ አንድ ሰው ሲወድቅ ለምን ወደኩኝ ብሎ ከፈጣሪ ጋር ግብ ሊፈጥር ይችላል። ነገር ግን ፈጣሪ ደግሞ የተሻለ ነገር ነው የሚያስበው። የሆነ ነገር ሲወሰድብን ለምንድን ነው የተወሰደብን ብለን ከፈጣሪ ጋር ግብ ከመፍጠር ፈጣሪ ለምንድን ነው ይህን ነገር የወሰደብኝ ብለን ምክንያታዊ ሰዎች ልንሆን ይገባል። ምክንያታዊ ስንሆን ቆይ ከሱ መጠበቅ ነው፣ ከሱ መጠበቅ ይሻላል ብለን ነው እንትን ማሰብ ያለን። አንዳንዳችን ለምን ተወሰደብን ይሄ ነገር ለምን ወደኩኝ ብለን ግብ ከፈጣሪ ጋር እንዲህ ቦክስ የምንጫበጥም ሰዎች ስላለን ማለት ነው። እንደው ስንወድቅ ባይኖት ለምን ወደኩኝ በቃ የሆነ ምክንያት አለ። ስለዚህ ከሱ ይምጣል። ሄሉ ላይ በነገራችን ላይ የተረዳሁት ነገር የመጀመሪያ እሷ ፊል ያደረገችበት ግንኙነት ብሬክ ሲያደርግ አይ በቃ ፈጣሪ ሁሉም ነገር የሚያደርገው ለበጎ ነው ብላ ነበር። ይሄ ጀስት በቃ ጊዜ ሳያስቆጠር ጊዜ እንትን ሳይል በዚህ ነገር ውስጥ የራሷ የሆነውን ሰው ትሪት ልትደረግበት የሚችል ፈጣሪ አስቀምጦልኛል ብላ የምታስብበትን ሰው አመጣለን። ከመጣ በኋላ ያኔ ምን ያህል እንዳለቀሰች እናውቃለን፣ ምን ያህል እንዳነባች እናውቃለን። አሁን ላይ ደግሞ እንዲህ ትሪት ስትደረግ ስትስቅ በፊት የነበረው ሳቋ ሲመለስ ስራዎቿ ላይ በርትታ እንዲህ ተደጋጋሚ ስራ ይዛ እየመጣች ለተመልካቾቿ ለተከታዮቿ እንዲህ ስታስደስት በቃ ሁላችንም ካለፉት ውድቀቶቻችን ምን እናማራለን? መጥፎ ነገር ሲወሰድብን ጥሩ ነገር እንደሚመጣ ማሰብ አለብን። ስንወድቅ የተሻለ መንገድ በአንድ መስመር ስንወድቅ ይሄ መንገድ እንዳልተመቸን ለኛ እንደማየው መውደቂያችን እንደሆነ ተገንዝበን የተሻለ መንገድ ፈጣሪ እንደሚያመጣልን አድርገን አስበን መሄድ አለብን። እና ሁላችንም በቃ ፍቅር ስንጀምር ረጋ ብለን ሰከን ብለን ይሄ ነገር ይጠቅመኛል ወይ? ይሄ ሰው ያስብልኛል? ይሄ ሰው እኔ ለሱ የማስብለትን ሀሳቦች እሱ ጋር አለ ወይ? እኔ የሚጨነቅለትን ያህል ይጨነቅልኛል? እኔ የማስብላትን ያህል ታስብልኛለች? የሚለው ነገር ዋና መሰረታዊ ነገር ነው። እና አሁን እዚህ ጋር ጀስት እሷ በመለያየት እንኳን ስታወራ እናቴ ያነበውንም አይታችኋል እዚህ ቪዲዮ ላይ ማለት ነው። ሰሞኑን የለቀቁት ቪዲዮ ላይ እና ይሄን ነገር ስታየው በቃ አንድ ሰው በመለያየት ስለ መለያየት እንኳን ሲነሳ እንባ የሚያለቅሱ ሰዎች አሉ። አንዳንዱ በቃ ነው እንዴ በቃ አልተመቸሽም በቃ ኦልሬዲ በቃ ጎሄድ ሂጂ በቃ ሚል ሰው አለ። ካልተመቸሽ ሂጂ በቃ አንቺ ስቴጅ እኮ ሌላ ይመጣል ምናምን ሚል ሰው አለ፣ ከልብ ያልተገናኘ ሰው። ግን እዚህ ጋር አንዳንዱ ከልብ ስንገናኝ እንዴ አስበሽበት ነው ጀስት ይሄ ነገር ላንቺ ይሆንሻል በኋላ እንዳትጎጂ ምናምን ብሎ ትክክለኛ ፍቅር ውስጥ እነዚህ ነገሮች ይገለጻሉ። ስለዚህ ሁላችንም በዚህ መንገድ የሆነ ቪዲዮ ስናይ ከሆነ ሰው የሆነ የህይወት ልምድ ስንወስድ ምንድነው ማሰብ ያለብን? መጥፎ ነገሮች ሊኖሩ ይችላሉ አንዳንድ ቪዲዮ ላይ ማለት ነው። እኛ ግን ልንወስድ የምንችለው መውሰድ ያለብን መጽሐፍ ስናነብ ጥሩ ነገር ነው። ሁሉም ነገር ልናግበሰብስ አንችልም፣ ግን ከመሀል ጥሩ ነገር እየመረጥን ነው መውሰድ ያለብን። እና በዚህ ልክ ደግሞ አሁን በ21ኛው ክፍለ ዘመን ላይ ያለው ሰው ዛሬ የተገናኘ ሪሌሽን ጀምረ በሳምንቱ ይለያያል፣ በወሩ ይለያያል፣ ሌላ ሰው ይመጣል፣ ሌላ ሰው ይሄዳል። እና ይሄ ነገር እንዲያቆም ምንድነው ማድረግ ያለብን? በማንነታችን ላይ የተመሰረተ ማን ነው ለኔ የሚገባኝ፣ ማን ነው እኔ የሚሄደውን መንገድ ሊሄድ የሚችለው የሚለውን ሰው ነው መምረጥ ያለብን
እንጂ ዝም ብሎ እንደተነሳ አግበስብሰን ኦኬ መተሻል ምናምን ብለን ተያይዘን ነገር ስንሄድ መውደቂያችን ብዙ ነው። ስለዚህ ሪሌሽን ሲጀምር በጣም ረጋ ብለን ሳንቾክል፣ ሳንሯሯጥ፣ ሳንጣደፍ መጠናናት የሚባለው ነገር አለ፣ መተሳሰብ የሚባለው ነገር አለ። ከዛ በኋላ ብንቀጥል ነገሮች ያለፉት ነገሮች እየተማርን ወደፊት ካለፈው እየተማርን ወደፊት መሄድ አለብን። ስለዚህ ሄሉና ናቲ መካከል ያለው የፍቅር እንትን ብዙ ጊዜ አብሮ የቆዩ ልጆች ስለሆኑ ይተዋወቃሉ። እሱ የእሷን ድክመት ያውቃል፣ እሷ የእሱን ድክመት ታውቃለች። እና ጀስት እንደዚህ ያለንን ቀዳዳ ተሸፋፍነን መሄድ የምንችል ሰዎች መሆን አለብን። እና እዚህ ጋር ናቲ የከፈለው መስዋዕት እሷን ለማግኘት ከዛ ድረስ መጥቶ አሁን እሷ ያለችበትን ሁኔታ ስናይ እኔ በራሴ የምመኘው ሪሌሽን ጀስት ላይክ ዲስ በቃ እንደዚህ አይነት ነገር ውስጥ በገባ እንደዚህ አይነት መስመር ውስጥ ነው መግባት ያለብኝ ብዬ ራሴን ሼፕ ማድረግበት ነው። ለሰውስ እስከምን ያህል ድረስ ነው መስዋዕት መክፈል ያለብኝ ብዬ ራሴን እንድጠይቅ ነው ያደረገኝ። ስለዚህ ሁላችሁም በሷም ተከታይ ውስጥ ያላችሁት እዚህ አሁን ይሄን ቪዲዮ የምታዩ በሙሉ ልክ በቃ ራሳችንን ላይፋችንን ቢውልድ ስናደርግ በጣም በተጠና መንገድ መሆን አለበት፣ አለያ ውድቀታችን ነው የሚበዛው ማለት ነው። ስለዚህ እነሱ በሚለቁት ላይፋቸው በሚለቁት ቪዲዮ ላይ አንዳንድ ሰዎች ደግሞ ከዛም ከዚህም የተለያየ ሀሳብ ይሰጣሉ። እናንተ ያንን ሀሳብ መስማት የለባችሁ። አንዳንድ ሰው የራሱን ላይፍ እንትቶ የሰው ላይፍ ውስጥ ገብቶ በቃ እነዚህ እንደዚህ ናቸው ምናምን በቃ እሷ እንደዚህ ናት ጀስት እሱም ደግሞ እንደዚህ ነው እሷ እንደዚህ ያደረገ ምናምን የሚባል ነገር እነዛን ነገሮች መስማት የለባችሁ። ምክንያቱም የራሷ እያረረባት የሰውን እንትን ትላለች የሚባል ነገር አለ። ስለዚህ እነሱ የራሳቸው አሩባቸው ነው ጀስት እናንተ እንደዚህ ብሎክ ሊያረጉ የሆነ ነገር እንትን ሊሏችሁ የሚመጡት እና ኮሜንት ለሚጻፍላችሁ ነገሮች በተለያየ ቪዲዮ የሚሰራባችሁ ነገር እነሱ እንዳትሰሙ። እናንተ ልክ የሆነ ብሎክ ነው መሆን ያለባችሁ። በቃ ማንም ነገር ኮለናላ የቤት ኮለ እንደዛ ነው ማለት ነው። የወንዝ ዳር ዛፍ መሆን የለባችሁ። የሆነ ሰው ሲመጣ እንዲተናገራችሁ ሲሄዱ እንዲህ ማለት የለባችሁ። ወደፊት ነው መሄድ ያለባችሁ። ምክንያቱም አንዳንድ ሰዎች አሉ እኔ ኮሜንት ላይም አነባለሁ የተለያዩ እንትኖችን ቪዲዮዎችን አያለሁ እና እነዛን ሰዎች መስማት የለባችሁ። እነዛ ሰዎች የራሳቸውን ላይፍ እንኳን በቅጡ መምራት ያልቻሉ ሰዎች ናቸው። የራሳቸው ላይፍ እንኳን እንዴት መምራት እና እንዴት መቀጠል እንዳለባቸው እንኳን ያልተረዱ ሰዎች ናቸው እናንተን ብሎክ ለማድረግ የሚሄዱ። ስለዚህ እነዛን ሰዎች በምንም ተአምር መስማት የለባችሁ። ቀጥሉ ወደፊት። በቃ ነገ ደግሞ የተሻለ ነገር ይዛችሁ ምናልባትም ትዳር ሊሆን ይችላል፣ መውለድ ሊሆን ይችላል፣ ሰርግ ልታስቡ ትችላላችሁ። ያው እንግዲህ ሰርግ ስታስቡ እንግዲህ የጥሪ ካርዱን አደራችሁ ለኔ ማለት ነው። እና በዛ መንገድ ወደፊት አሰባችሁ ወደፊት ጥሩ ነገር አሁን ካላችሁበት ላይ ወደፊት የተሻለ ነገር ይዛችሁ የምትመጡበትን ነገር ነው ማሰብ ያለባችሁ ብዬ ነው የማስበው። ኮሜንት ላይ የመጣችሁ አንዳንድ ሰዎች አላስፈላጊ ነገር የምትጽፉ ሰዎች አላችሁ። እናንተ ሰዎች የራሳችሁን ህይወት ኑሩ፣ የራሳችሁን ላይፍ ለመኖር ሞክሩ። የሰውን ላይፍ ውስጥ እየገባችሁ የምታስታውቁ ሰዎች አላችሁ። እናንተ ትንሽ የሆድ ህመም ካለባችሁና ራስ ምታት ካለባችሁ የራስ ምታት ክኒን ውሰዱ። እንደገና ትንሽ አፋችሁ ትንሽ እንትን ያላለ ሰዎች አላችሁ። ኮሜንት ላይ መጥፎ ነገር የምትጽፉ ሰዎች ውሃ ጠጡ እና በሰው ላይፍ ውስጥ እየገባችሁ ደግሞ አንዳንድ ረመጥ ነገር የምትጭቁ ሰዎች ውሃ ጠጡ፣ ስራ ስሩ፣ ኑሯችሁ ኑሩ። ከዛ ውጪ እየገባችሁ በጣም ደህና ነገር የምትጽፉ ሰዎች አላችሁ። ለእናንተ ያለኝ አክብሮት ልነግራችሁ አልችልም። በቃ ይሄው ከወገቤ እንዲህ ሽብርክ ብዬ ነው በጣም ማመሰግናችሁ። በኮሜንት ላይ እየገባችሁ በጣም አሪፍ ነገር የምትጽፉ ቤተሰቦች አላችሁ። ለእናንተ መልካም ነገር እመኝላችኋለሁ። ጥሩ ነገሮችን ይዤላችሁ እመጣለሁ። ጥሩ ኮንቴንት፣ ትምህርት አዘል የሆኑ ነገሮችን ይዤላችሁ እየመጣሁ እንዲፈታ አደርጋችኋለሁ። በሚቀጥሉት ቪዲዮ እስከምንገናኝ እኔ ከዚሁ ተሰናበትኩኝ። ቻናሉን ለዚህ ቻናል አዲስ የሆናችሁ ፋሚሊዎች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከዚሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።